ማርኬ ያመጣትን ልጅ ስሟን እንጂ ማንነቷን አልነግራችሁም አለን። እንግዲህ በጣም ያሳዝናል። ማንነቷን ለማወቅ ጓጉታችሁ አይደል? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ አላችሁልኝ? ኑሩልኝ በብዙ የኔ ውዶች፣ ሰላማችሁ ይብዛልኝ። እኔም ሰላም ነኝ እግዚአብሔር ይመስገን። እና ውዶች እስኪ ይህን ቪዲዮ ላይክ በማድረግ ጀምሮ ላይክ አድርጉ። እስኪ እኔ ቫይራል ወጥቶ መቼ ነው ቪዲዮዬን የማየው? እዛው እንደተርመጠመጠ ሁልጊዜ እና ቤተሰብ እንግዲህ ማርክ የልጅቷን ማንነት እኔ አልነግራችሁም አለ። ዊ ዶንት ኬር ኦኬ። ምን አገባን ስለሷ እንዴ? ስለሷ ማንነት ማርኬ ማንነቷን አናቃት፣ ምንነቷን አናምቃት። ድንገት እንደ ወራጅ ውሃ አምጥተህ ቁጭ ያደረክብን እንዴ? ስሟ መዲ ይሁን መድረስ አይሆን እኛ የሚመለከተን ነገር የለም። የሚመለከተን ስለ አንተና ስለ ቤዚ ነው ማለት ነው። እና እንግዲህ በመጀመሪያ ደረጃ አንቺ የመጣች ሴት ማለት ነው ምንድን ነው በዚህ አይነት አስተያየት የምታየው? ማርኬን ምን ፈልገሽ ነው? ምንድን ነው በዚህን ያክል መሽኮርመን? ስነ ስርዓት ይኖርሽ። የራስሽን ሰው ፈልጊ። ሲቀጥል ማርኬ ሰው ነው እናቴ ተይዟል። እኔ አስተያየቷ አላማረኝም። እዛው ላይ እኮ ልትፈር የምትል ነው የምትመስለው። እንዴት ነው የሚያሽኮርምማት? እንዴት ነው የሚያሽለጠልጣት? ሽልጥልጥ ወደዛ ሂጂ እባክሽ። አንቺ አትሽለጭለጭ እንደዚህ እንዴት ነው አትቅለስለሽ። ተቅለሰለሰች እኮ እንዴ! ይገርማል እኮ እንደ ሰዎች በኋላ መጣ አይን አውጣ ሲሆኑ በጣም እየገረመኝ ነው። በኋላ የመጣ አይን አወጣ፣ በኋላ የመጣው እኔ ነኝ አዛዥ፣ እኔ ነኝ ፈላጭ፣ እኔ ነኝ ቆራጭ ሲል ይገርማል በጣም። እና እንግዲህ ምንድን ነው ማርክ ያስበው የነበረው እችን የመጣችውን ልጅ ወደ ሀገር ይዟት ሊሄድ ነው። የት ሀገር እንደሆነች አናውቅም። እንግዲህ በአንድ ቀን ይዟት ወደ ሀገሩ ልትበር ነው። እሷ ነው እንጂ ይዛው የምትሄድ። ግን ደግሞ እንደ አጋጣሚ ሆኖ አልተሳካም። ደስ ይላል። እሰይ እንኳንም አልተሳካ። ቤዚ ጀግና ነሽ። ይህን ቁልፍ ይዘሽ መቼም እንዳሰጫቸው። እንኳን ከሀገር የማይወጡትን ቢወጡ በፈረስ ይዟት ሄድ ሲፈልግ ማለት ነው። ከዛ አዲስ አበባ ራሱ ማለት ነው በእግራቸው ይሽከርከሩ። እንዳሰጫቸው ጥሩ ነው ያደረግሽው ቁልፉን መውሰዱም ማለት ነው። በራይድ እንሄድ አላለችም እኮ። በራይድ ተሽከርካሪ እንደፈለግሽ ከማንም መኪና ዘለሽ ልትሰቀይ አትችይም አንቺ ሲጀመረም ማለት ነው። እና ሲቀጥል ደግሞ ማርክ ቤዚ ጂም መጀመሩ አስፈርቶታል። አሁን ላይ ፈራህ እንዴ ማርኬ? ቤዚ እንዳጠፈጥፈን ብለህ ነው? አይቀርላችሁም። አጭር ሰው ሲማታ እንደውም ኃይለኛ ነው። ዘላ ነጥራ ነው የምታፈርሳችሁ ይመስለኝ ሳስበው ማለት ነው። እና እኔ የቤዚ ጂም አጀማመር ግራ ገብቶኛል እኮ። በጣም ተበሳጭታ ነው ግን ጂም የጀመረችው ቤዝዬ። የእውነትም እንደተባለው ቦክሰኛ ልትሆኝ አስበሽ ነው? እና እኔ አንድ የታዘብኩት ነገር ማለት ነው ሰው ግን ጣልቃ ገብቶ ዝም ብሎ የማይመለከተው ነገር ሲፈተፍት እና እኔም እኮ አሁን እዚህ ጋር አይመለከተኝም እኮ እንደፈለገ መስራት ይችላሉ፣ እንደፈለገ መሆን ይችላሉ። ግን ደግሞ የሆነ መጥፎ ስራ ስናይ ግዴታ ነው መቃወም አለብን። አሁን ማርክ እና ቤዚ የሚያደርጉት ነገር ትክክል አይደለም። አሁን ማርክ በትናንትናው ዕለት በቃ ልጅቷን እንደዚህ ቅፍ አድርጎ ከዚህ ከደረቱ ጥብቅ አደረጋት ማለት ነው። ግን ቤዚ ደግሞ ሁልጊዜ ስታረግ የማያት ማርክ ባለበት ፊት ለፊቱ ሁና ነው። እንደዚህ ከሰው ጋር እንኳን ልትተቃቀፍ ከፈለገች ከሰው ጋር ሁና ማለት ከእሱ ጋር ሁና እንጂ እሱ በሌለበት እንደዚህ አትጠባበቅም። የምሬ ነው። ሀቅ መስክሩ ከዚህ ጋር ማለት ነው። እና ማርክ ምንድን ነው በግዴታ ሴቶችን ፍቅር የያዛችሁ እኮ ነው የምታስመስለው። ለምንድን ነው ደረቱ ወስደ የምትለጥፋት? እች ልጅ ምን እንደሚሰማት ታውቃለህ? ሴትን ልጅ በዚህ ያክል ወንድ ልጅ መጠጋጋት የለበትም። የምሬ ነው። ምክንያቱም ሴቶች አይታመኑ ሲጀመር የሰውን ባል የሰውን ፍቅረኛ የሚያስመኝ መንፈስ ነው ያለባቸው ሴቶች የተባሉ በሙሉ። እንኳን አይደለም በዚህ ያክል ተጠባብቀህ ማለት ነው። እኔ አስተያየቷ ራሱ አላማረኝም እኮ። እንዴት እንደምታየው እኮ እያጮለቀች ታየዋለች። ደግሞ ያጮልቅሽና እና ወደ ቤዚ ስመለስ የሆነ እኔ እንትን ላይ ቲክቶክ ላይ ሳይሆን ዩቲዩብ ላይ በቲክቶክ ተነስቶ ዩቲዩብ ላይ ነው ያየሁት ማለት ነው። ከዛ ኮሜንት ላይ ሳይ እንደው እኔ ስራ ከሌለብኝ ቁጭ ብዬ ኮሜንት ማንበብ እወዳለሁ። ቤተሰቦቼ የኮሜንት ነገር እኮ ሱስ አለብኝ እኔ እንጃ። እና ማለት ነው ኮሜንቱ ላይ ምን ይላል? ምን አገባችሁ ነው ያልኩት እኔ ማለት ምን አገባችሁ እንዴ? እኔ እንጃ። እናንተን እንደዚህ ብላችሁ ሰው ደስ ይላችኋል ወይ? እናንተን ከመሬት ተነስቶ ሰው ቢጠላችሁ ደስ ይላችኋል ወይ? በእርግጥ ሰው ጠላ ሰው ወደደ ምንም ሊፈጥር አይችልም ከዚህ ጋር። እግዚአብሔር ነው የምላችሁ። ለሚወዳችሁ ትወዳላችሁ፣ ለማይወዳችሁ ደግሞ ገደል መግባት ይችላል። እና እች ልጅ እኮ ስጠላት ከማጠሯ መወጠሯ በጣም ነው የምታስጠላኝ። ሚዲያ ላይ ሳያት በጣም የምደብረኝ የምዘጋኝ። ምን አስባላችሁ እናንተ? ምናችሁ ደርሳ እንዴ? ማንም ሳይነካችሁ ሳይደርስባችሁ በዚህ ያክል የሰው ጥላቻ የሚያድርባችሁ ሰዎች ግን በጤናችሁ ነው? ሰላማችሁ ማለት እኔ ሰላማችሁ ጥሩ እንዳልሆነ እየተሰማኝ ነው። ምክንያቱም
ላይክ ደርሶባችሁ እንኳን ያንን ሰው በዚህ ያክል ጥሉት ተብሎ አልተፈቀደልንም። ገባችሁ? ከሰው ጋር ትቀያይማላችሁ፣ በይቅርታ ትፈታላችሁ። ምንድን ነው የምንባለው? ቀኝህን ቢመታ ግራ እንድገመው ነው የሚባል አይደለም? ለተጣላችሁ ሰው እንኳን እናንተ ማንም ሳይደርስባችሁ ታስጠላኛለች ገለመሌ ምናምን ድብና አድርጋ ታስጠላችኋት። ታዲያ ያለማየት ነው። ይደብራል በጣም። ለማንኛውም እንግዲህ ቤዝዬ ያው መኪናውን እንደተለመደው ይዛባት፣ እንደተለመደ አይደለም ይሄ ነገር የተለመደ አይደለም እኮ ያው ይዛባቸው ሄዳለች። እንግዲህ ከመዝናናቱም ቀርተዋል፣ እንደዚህ ከመሞሻሞሽም ድነዋል። ማርኬ ድነሃለች ልጅ ከላይ ላይ ወጥታ ማለት ነው። በግዴታ ድፈረኝ የምትል ነው የሚመስለው እኔ ሳስባት፣ አስተያየቷ አላማረኝም። እና ምንድን ነው እንደዚህ መቀናጣት ከሰው ፍቅረኛ ፊትና። ሲቀጥል ደግሞ እናንተ እየሰራችሁ ከሆነ ድራማ እነዛን መልሷቸው፣ በቃ ይሁን ተደበላለቁ ከአንድ ላይ። እኔ ልሙትላችሁ። አሪፍ ምክር ነው። ማን ነበር ይሄ ናቲ የተረገመ ወንድና ማለት ነው ያጅ ሰል የምትባል ሰልሳላ አምጥታችሁ አስገባቸው። ከአንድ ላይ ስትደበላለቁ ነው የሚያምረው ድራማው። የምሬን ነው የምላችሁ። በደንብ እይታችሁ ራሱ እንዲህ እየጎላ ማለት እየወጣ ይመጣል። እይታችሁ እየጨመረ ላይካችሁ እየጨመረ ይመጣል። በአንድ ላይ እንደዚህ ስትነኳኮሩ ምን ጉድ ነው? ቆይ እንዴ በጣም ይደብራል። ግን እግዚአብሔርን ቤዚ ማለት ነው እኔ አሁን በቤዚ ቦታ ብሆን ማለት ነው ልንገራችሁ ማለት እኔ ራሴን ወክዬ ነው የምናገረው። ከዚህ ጋር ማንንም ወክዬ አይደለም። እንደዚህ ላቅፈው ሄጄ እኔ ደግሞ ማቀፍ አልፈልግም አትቀፊኝ ለሚለኝ ወንድ በስመ አብ ወወልድ ወመንፈስ ቅዱስ እዛው ላይ ነው የሚያከትምልኝ። እዛው ላይ አክትሜው ነው የምወጣ። በቃ አለቀ ሁሉ ነገር። እና የቤዚ ግን ትዕግስቷ እኔ ማቀፍ አልፈልግም እያላት ሄዳ ታቅፈዋለች። ይገርማል እኮ ዋው ትዕግስትሽን ሳላደንቅ አላልፍም ቤዝዬ፣ የምሬን ነው። ይሄ ነገር እውነት ድራማ ስለሆነ እንጂ በትክክለኛው ማንነት ማንም እንደዚህ የሚታገስ ሰው የለም። እመኑኝ፣ እግዚአብሔርን ነው የምላችሁ። ማንኛውም ሴት ይህን ነገር አትታገስም እንዴ። እና ሌላኛው ደግሞ የቤዝን አስወጣት ከዚህ ስርግብ። ይደብራል። በቃ እሷ እንዴት ነው ነገሮችን ወደ ሰላም ማምጣት የምትፈልግ ሰው ነች። ነገሮችን አርቃ የምታስብ በጣም አስተዋይ ሴት ነች። እና እንደዚህ አይነት ስራ ውስጥ ግን ባትጨምሯት የተሻለ ነው። ከምሬ ነው። የባሰ ትርፍ ነገር እየተነጋገራችሁ ራሳችሁን ማስገመት ካልሆነ በስተቀር ማለት ነው። ሲቀጥል ደግሞ ማርክ የምትናገራቸውን ነገር ጥንቃቄ ይኑር እላለሁ ሁሌ። የምሬን ነው። ነገ አንተና ቤዚ አንድ መሆናችሁ አይቀርም። የተፋቀረ ሰው ዞሮ ዞሮ ሊገናኝ ይችላል። ገባችሁ አይደለም? ሲጀመር ይሄ ከቤዚ ጋር ተጣላው ብለህ በአንድ ቀን ሂደት ሴት ጋር የምትንጠለጠልበት ምንም አይነት ምክንያት የለም። ወደሃትም አይደለም ይችል ልጅ ምንም። እንደገና ቤዚ ልጅቷን ስታይ ቤዚ ከኔ ጋር ትርቃለች ብዬም አይደለም ማለት ምን ፈልገህ ነው ታዲያ? ምን ፈልገህ ነው? መቼም አፈቀርኳት አትለኝ ይችል ልጅ ስታመጣት። ለማስቀናትም ካመጣሃት በልኩ እሷን የማይነካ ነገር እንዴ! በጣም ነው የሚደብር እኮ። አሁን ልጅቷን አስቀምጠ ለልጅቷ ምንድን ነው የምትላት? ቤዚ እብድ ናት። ለፍልፋ ይወጣላታል። የምታደርገው ነገር በሙሉ አንቺን አያስቀይምሽ። በቃ እንዳትቀየሚ፣ እብድ ናት ተያት። ይሄ ቃላት በጣም ነው የሚያስጠላ። ነገ ስትገናኙ ነገ እኮ መገናኘታችሁ አይቀርምና እንዴ! ምንድን ነው ግን ከክብራችሁ እናንተ ገንዘብ የምታስበልጡት? በጣም እኮ ነው የሚያስጠላ የምር። ጓደኛዬ ነች ምንም አይደለች ምናምን። ኧረ ሼም ነው እንዴ! ምንድን ነው? ያው አዲስ ለሚመጡ ሰዎች እንደዛ ልትል ትችላለህ። ግን እኮ ማርኬ ቤዚ ጓደኛ እንዳልሆነች ቪዲዮ ምስክር ነው። እንግዲህ ምንድን ነው በቪዲዮ በደንብ አድርጋችሁ ማስረጃ እያስቀመጣችሁ ልትክዱ ነው ማርኬ። የቤዚዬን ጉንጭ እንደዛ ስትሞጨሞጭ ከርመ አንገቷ ስር ግብት እያልክ ስስም ከርመ ጓደኛዬ ናት። አንሰማህም እናቴ። ማርኬ ተመለስ፣ ይችን ልጅ አስወጣልን ፕሊስ። እኛ አልወደድናት፣ የመጣው ሁሉ አልወደድንም እያለን እኮ ግራ ገባን። አሁን የሚመጡ ሰዎች በሙሉ ለድራማው የሚመቹ አይደሉም። አንዳንድ ሰው አለ ደስ የሚል ሰርቶ የሚያሰራችሁ ምናምን ነገር እና የሆነ እየተናደዳችሁ እንኳን የምታዩት ሰው አለ። ግን አሁን በማርኬ ዙሪያ የሚመጡ ሰዎች እኔ በቃ ጤን ብሬን ነው የሚያዞሩት እኮ። ከምሬ ነው። ከሮዚ ጀምሮ ከዛ በፊት የነበረችው ጀምሮ ምናምን በቃ ብዙ ሴቶች ያናድዱኛል። ከቻይኒዝ ጀምሮ እንዴ እና ማለት ነው። ማርክ ደግሞ የሴት ምንድን ነው የወንድ ጓደኛ የለህም ወንድሜ? የወንድ ጓደኛ የለህም? እንደው የምታመጣቸው ሰዎች በሙሉ አብረን ስናድግ እኮ የዛን ጊዜ እንደዚህ ስናሳልፍ እኮ እንደዛ ነገር እንደዚህ ነገር ምንድን ነው? ድሮ ስትማር ምናምን ይሄ ሃይስኩል ምናምን ነገር ስትገባ ሴቶች ብቻ ነው የምትገናኘው። የወንድ ጓደኛ የለህም እንዴ? ብዛታቸው እኮ የማርኬ ጓደኞች ምንድን ነው?